ከሴቶች ተለይተሽ አንቺ የተባረክሽ ነሽ። መልአኩ በብስራቱ ጸጋን የተሞላሽ ደስተኛይቱ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው ካላት በኋላ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ብሏታል። ይህ የመልአኩ እውነተኛ ምስክርነት እመቤታችንን ከሴቶች ሁሉ ተለይታ መርገመ ሥጋ መርገመ ነፍስ የሌለባት መሆኗን ያብራራ ሲሆን ሔዋን ዕፀ በለስን በልታ ባደረገችው አመፅ ልዑል አምላክ በጸነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዢሽ ይሆናል ዘፍጥረት ምዕራፍ 3 ቁጥር 16 በማለት አምላካችን የረገማት ርግማንን በመላዎቹ ሴቶች ላይ በማለፍ ሴቶች ሁሉ ልጅ ለመውለድ የግድ ከወንድ ጋር መገናኘትና የወንድ ዘር መቀበል ሲጠበቅባቸው በዚህም ከድንግልናቸው ሲለዩ በተጨማሪም ልጅ በማህፀናቸው ካደረ በኋላ በሚወልድበት ጊዜም በምጣቸው ሰዓት እጅጉን እየተጨነቁ ሲጮሁና ወንድ ከቆመበት ቦታ እንኳን አንደርስም በማለት ባሎቻቸውን ሲያማርሩ ከቆዩ በኋላ እንደገና ፈቃዳቸው ወደ ባሎቻቸው በመመለስ ከወንድ ጋር ጾታዊ ግንኙነትን ሲፈልጉ ያገኛሉ። በተቃራኒው ቅድስት ድንግል ማርያም ግን ጌታን ለመውለድ እንደ ሌሎች ሴቶች የወንድ ዘር መቀበል የሌለባትና በጸነሰች ጊዜም ማኅተመ ድንግልናዋ የማይለወጥ ሲሆን ስትወልደውም ምንም ሕማመ ወሊድ የማይኖርባት ነውና መልአኩ ቅዱስ ገብርኤል አንቺ ከሴቶች መካከል የተባረክሽ ነሽ በማለት እውነተኛውን ምስክርነቱን ሰጥቷል እንጂ ገና ወደፊት ትባረኪያለሽ አላላትም። የእመቤታችን ከሴቶች ሁሉ መለየት ስንመረምር በብዙ ነገር ሲሆን ይኸውም እናትነትን ከድንግልና፣ እናትነትን ከአገልጋይነት፣ ድንግልናን ከወተት ጋር ደርባ በመገኘቷ ጭምር ነው። ይኸውም እናትነትን ከድንግልና ጋር የሚለውን ምስጢር ስንመለከት ሊቁ ቅዱስ ኤፍሬምም በልደት ድርሳኑ ላይ ዓለም ከተፈጠረ ጀምሮ እናትነትን ከድንግልና ጋር አስተባብራ የምትገኝ ሴት የለችም፣ የተፈጥሮ ሕግ ይከለክላታልና። እመቤታችን ግን እናትነትን ከድንግልና ጋር አስተባብራ በመገኘቷ የተፈጥሮን ሕግ ሰባበረችው በማለት የተሰጣትን ክብር አድንቋል። ዳግመኛም እናትነትን ከአገልጋይነት የሚለውን ምስጢር ስንመለከት ድንግል ማርያምን መልአከ ብርሃን ቅዱስ ገብርኤል ከእግዚአብሔር ተልኮ አምላክን እንደምትወልድ የብስራትን ቃል ባሰማት ጊዜ ነገሩን በእምነት ተቀብላ ነያ አመቱ ለእግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆኝ የጌታ አገልጋይ እንደ ቃል ይሁንልኝ በማለት በሉቃስ ወንጌል ምዕራፍ 1 ቁጥር 38 ተገልጿል። የጌታ አገልጋይ መሆኗን መስክራለች። ሆኖም ግን እመቤታችን ፍጥረትን የሚገዛ ፍጥረትን ሁሉ የሚገዛለት የጌታ አገልጋይ ብቻ ሳትሆን እናቱ ልትሆነው ትችላለችና ሊቁ ቅዱስ ኤፍሬም በሃይማኖተ አበው ላይ ኦ ለዝንቱ መንክር ልዑል ላዕለ ኩሉ ሕሊናት፣ ከሕሊናት ሁሉ ለራቀ ለዚህ ድንቅ ምስጢር አንክሮ ይገባል። ምድራዊት ሴት ሰው የሆነ እግዚአብሔርን ቃል ወለደችው፣ ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ፣ እርሷም እርሱ የፈጠረው ሥጋ ተዋሃደ በማለት ሲያስተምር የቤተ ክርስቲያናችን የዜማ አባት ቅዱስ ያሬም በድጓው ላይ አገልጋይ ስትሆን እናቱን አደረጋት በማለት እናትነትን ከአገልጋይነት አስተባብራ የተገኘች ብቸኛው አርሳ ብቻ መሆኗን አስተምሯል። በተጨማሪም ለማንም ሴት ያልተሰጠውን የማይሰጠውን ወተትን ከድንግልና ጋር አስተባብሮ የመገኘት ለድንግል ማርያም ብቻ ተደርጎላታል። ይኸውም ማዕስባትን የወለዱ ያገቡ ሴቶች ቢመግቧቸው ወተትን ያስገኛሉ። ደናግልን ግን ቢመግቧቸው ወተት አያስገኙም። እመቤታችን ግን በድንግልና እያለች ከድንግልና ጡቶቿ ወተት ተገኝቷል። ይህ ከድንግል ጡቶቿ ወተት መገኘት እጹብ ድንቅ ብሎ የጌታን ስራ ከማድነቅ በስተቀር ቃል ከቶ ሊገልጸው አይቻለውም። ይበልጥ እጅግን የሚደንቀው ይህን የድንግልና ጡቶቿን የጠባው የተመገቡ የፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ የዓለም አስገኚ ፈጣሪያችን ክርስቶስ መሆኑን። ስለዚህም ቅድስት ድንግል ማርያም ፍጥረታትን የሚመግብ አምላክን በክንዷ ታቅፋ የድንግልና ጡቶቿን የመገበች መሆኗን እጅግ አስደናቂና ከሴቶች ሁሉ የሚለያት ነው። ይህንን ምስጢር ሊቁ ቅዱስ ኤፍሬም በልደት ድርሳኑ በአድናቆት ሁሉን ለሚመግብ ለልጇ እናቱ ናትና ጡቶቿን መመገቧ እርሱም ፈጣሪዋ ነውና ለድንግል እናቱ ወተትን መስጠቱን በሰፊው እያብራራ ሲገልጽ ሊቁ ቅዱስ ያዕቆብ ዘስሩግም በልደት ድርሳኑ ላይ አንዲት ብላቴና ድንግል ለአንተ ለሁሉ መጋቢ የተውሶ ወተት ሰጠች፣ ሰማያትን በዘረጋው ቀኝ እጅም ጡትን ጨበጥክ፣ ክንዶች ተሸከሙ። የኪሩቤል ሰረገላ ግን እየባረከ ምስጋናን ሲያመጣ ካንተ የተነሳ በፍርሃት ይርድ ነበር። ያንተ የሆነ ማንኛውም ነገር ከንግግር ያልፋል፣ ከልማድና ከተፈጥሮ ይልቃል። ስለዚህ ማን ሊያውቅህ ይችላል? ፀሐዩ በግርግም ነው፣ እሳቱም በመጠቅለያ ተጠቅልሏል። ሊቁ አባ ጊዮርጊስም በመጽሐፈ ምስጢር ላይ አንቃ ሀሊበ ማጥባተ ወለት እንተ ኢተአምር ብሴ ወሐዞን ለማንቷ አጥባት፣ ወንድ ከማታውቀው ሴት ልጅ ጡቶች ወተትን አፈለቀ። እኒያን ጡቶች ያዛቸው፣ ወተታቸውንም ለመጥባት አፉን ከፈተ። እነሆ አንዱ
ድንቅ ነገር በማለት ከሴቶች የተለየች መሆኗን አስተምሯል። የእስክንድሪያው ሊቀ ጳጳስ ሊቁ ስኑቲም በሃይማኖት አበው ላይ ከሴቶች ሁሉ የተለየች መሆኗን ሲያብራራ በከመ መሐሩነ አበው ለባስያነ እግዚአብሔር እስመ መንክር ሰወፁ እስመ ድንግል ኮነ ታውህዝ ሀሊበ ምስለ ድንግልና ዝንቱ ግብር ይትለአል ወይትአዶ እምልቡና እጓለ እምሕያው እስመ ልማዶን ለአንስት የሁዛ ሀሊበ ዘእንበለ በሩካቤ ብእሲ ወበከመ ጸንሰቶ ዘእንበለ ዘርአ ብእሲ ከማሁቼ ወለደቶ አዲ በድንግልና ለይትረሃው አንቀጸ ሥጋሃ ህቱም ወከመዝ ውህዘ ሀሊብ ለፈጽሞ መንክራት አምላካዊ እግዚአብሔር ያደረባቸው አበው እንዳስተማሩን የሚደንቅ የሚረቅ ነገርስ ድንግል በድንግልናዋ ሳለች እንሆ ወተትን አስገኝታለችና ይህ ስራ በሰው ልቡና ከመመርመር ፈጽሞ የራቀ የረቀቀ ነው። ሴቶች በልማዳቸው ከወንድ ሳይገናኙ ወተትን በድንግልናዋ ሳይለወጥ በድንግልና ወለደችው። አምላክ ያደረገውን ድንቅ ስራ ፍጹም ለማድረግ እንዲሁ በድንግልና ወተት ተገኘ በማለት ከሴቶች የመለየቷን ነገር አስመስጥሮ ተናግሮታል። አባ ሕርያቆስም ሁለት ተቃራኒዎች ነገሮች ማለት እመቤትነትን ከአገልጋይነት፣ አገልጋይነትን ከእናትነት፣ ድንግልናና ወተትን በአንድ ላይ አስተባብራ መገኘቷ ከህሊና ሁሉ የራቀ አድናቆት የሚገባውና ከሴቶች ሁሉ የሚለያት መሆኑን በቅዳሴው ኦ ከዊነእም ዘምስለ ዓመት ጽበተ ከርስ ዘምስለ ርህበ ጽንስ ዘእንበለ ሩካቤ ከመንብ ዘእምቃል ንባብ ሀሊብ ምስለ ድንግልና ጽሙር ወሰበ ይህሊ ዘንተ ይፈቅድ ህሊና ይጽእ እመቀ አብህርቲሁ ለወልድቺ ወያመአብሎ መዋገደ ምስዋርያቲሁ ለፍቅሩቺ ከገረድነት ጋር እናትነትን እንደምን ያለ ነው። ከስፋት ጋር የሆድ መጥበብ እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋር አንድ የሆነ ሀሊብ ወተት ይህንንም ባሰብሁ ጊዜ ህሊናዬ የልጅሽን የባህርን ጥልቅነት ሊዋኝ ይወዳል፣ የወዳጅሽ የመሰወሪያው ማዕበልን ይማታዋል በማለት ለድንግል ማርያም የተሰጣት ይህ ልዩና ድንቅ ጸጋ ከሴቶች ሁሉ የሚለያት ከእርሷ በቀር ለማንም የማይሰጥና ከአእምሮ በላይ የሆነ ድንቅ ምስጢር መሆኑን ገልጾታል።